በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዳር 25ን ከሌሎች በዓላት በተጨማሪ ዕረፍቱ ለቅዱስ መርቆሬዎስ ብላ አስባ አክብራ ትውላለች። ቅዱስ መርቆሬዎስ ሀገሩ ሮም አስሌጥስ ነው። አባት እናቱ አረማውያን ነበሩ። በእርሱ መወለድ አምነዋል። ይህስ እንደምን ነው ቢሉ አንድ ቀን አባቱና አያቱ ለአደን ጫካ ገብተው ሳሉ ሁለት ገጸ ከለባት ተነስተው አያቱን ሰበሩት። አባቱን ግን መልአኩ ለዝሰ ህድግዎ ሶም ፍሬ ሰናይ ውስተ ሐቁሁ ከአብራኩ መልካም ፍሬ ያለና ተውት ብሎ አድኖታል። እሱ ከሄደ በኋላ መልአኩ ገጸ ከለባቱን በአውታረ እሳት ከቦ ቢያስጨንቃቸው ከቤቱ ሄደው ከእግሩ ወድቀው ተማጽነውታል። ንጉሱ ይህን ሰምቶ ሊፈትነው አስጠራው። አባቱም ገጸ ከለባቱን አስከትሎ ሄደ። ንጉሱ ይጣሏቸው ብሎ አራዊት አቁሞ ነበር። ነገር ግን ቀዳሚ አርያቸው ተመልሶላቸው አራዊቱን ሰባበሯቸው። በዚህ ሰዓት ንጉሱ ይቅርታ ጠይቆ ከመሰበር ዳነ፣ ከመሞትም ዳነ። በዚህ ምክንያት ከግዛቱ ግዛት ከፍሎ ግዛ ብሎ ሰጥቶታል። ከዚህ በኋላ መርቆሬዎስ ተወለደ። መልአኩ የተናገረው ቃል ሁሉ እንደተፈጸመ ሲያውቅ አባቱ ከነቤተሰቡ አምኖ ተጠምቋል። የመርቆሬዎስ መጥምቀቱ ፕሎፖዴር ነው። ገብረ እግዚአብሔር ማለት ነው። በጥበብ በበሪያ እግዚአብሔር አድጎ አባቱ ሲሞት የአባቱን ሹመት ወረሰ። ንጉሱ በዛ ሰዓት ዳኪዎስ ይባላል። መምለኬ ጣዖት ነበረ። በርበሮች በጠላትነት ተነስተውበት እንደምን ላድርግ ብሎ የምክር ቃል ሲልክበት መልአኩ በአምሳለ ወሬዛ ቀይህ በሊህ ሰይፍ ይዞ በዚህ ጠላቶችን ድል ትነሳለህ፣ ደስ ብሎም ትመለሳለህ። ነገር ግን ደስ ብሎ በተመለስክ ግን ጌታህን እግዚአብሔርን አስበው አለው። መልአኩ ይህን ሲለው ታይቶት ነበርና አትፍራ፣ ጌታ ጠላቶቻችንን አሳልፎ ይሰጠናል ብሎት አጽናንቶት ዘመቱ። ቅዱስ መርቆሬዎስም ኃይል ተሰጥቶት ጠላቱን ድል ነስቶ ሲመለስ መልአኩ ስለምን እግዚአብሔርን ዘነጋኸው አለው። በዚህ ሰዓት ወዲያው ንጉሱ ኃይል ለሰጡን ለረዱን ለአማልክቶቼ በዓል አድርጌያለሁና ፈጥነህ ና ብሎ ወደ ቅዱስ መርቆሬዎስ ላከበት። ቅዱስ መርቆሬዎስም ሄዶ ሹመት ሽልማትህ ላንተ ይሁን፣ አንሰ ኢይክህዶ ለእግዚአብሔር አምላኬ እኔ ጌታዬን አልክድም ብሎ ልብሰ ምስፍናውን አውልቆ ጣለለት። በዚህ ሰዓት ንጉሱ ተናዶ በጅራፍ አስገረፈው። ፈርቶ የማይመለስለት ቢሆን ስቃዩ ይጽናበት ብሎ በብረት አልጋ አስተኝቶ ከስሩ እሳት አስነደደበት። ደሙ ቢንጠበጠብበት እሳቱ ጠፍቷል። ከዚህ በኋላ ሕዝቡ ይወዱት ነበርና በእርሱ ምክንያት ይጠሉኛል ብሎ አስሮ ወደ ቂሳሪያ ሰደደው። በቂሳሪያ በዚህ ዕለት አንገቱን በሰይፍ ቆርጠውት በሰማዕትነት አርፏል። ቅዱስ መርቆሬዎስ ከረፍቱም በኋላ ብዙ ታምራት አድርጓል። ከብዙውም አንዱ ይህ ነው። ኡልያኖስ የሚባል ከሃዲ ንጉሥ በምዕመናን ላይ መከራ ጸናባቸው። አብያተ ክርስቲያናትን አቃጠለ፣ መጻሕፍትን ቆነጸለ። የቂሳሪያው ሊቀ ጳጳስ ቅዱስ ባስልዮስ በዚህ አዝኖ መልአኩ አምላኩ ለቅዱስ መርቆሬዎስ እያለ ሲማጸን ይኖር ነበር። ከለያሌ በአንዱ ከለታት በአንዱ እንደማለት ነው። መስተጽዕነ ጸሊም ፈረስ እንዲለው በጥቁር ፈረስ ሆኖ ኡልያኖስን በጦር ወግቶ ሲገድለው አየ። ሲነጋ ጳጳሱ እጅ ለመንሳት ወደ ስሉ ቢሄድ ብዙ ደም ፈሶ አገኘ። ቅዱሱ ለእግዚአብሔር በውኑ ኡልያኖስን ገደልከውን አለ። ስዕሉ በአዎንታ አንገቱን ዘንበል አድርጎለታል። ይህም ሊታወቅ ዛሬ በሀገራችን በምድረ ጉለት በስሙ ከታነጸ ቤተክርስቲያን ካህናት ጸነነ ስዕል እያሉ ሲዘምሩ ስዕሉ ጎንበስ ቀና ሲል እንደሚታይ ይነገራል። ሊቃውንት እንዲህ ይላሉ። ክብሩን ጌትነቱን መርቆሬዎስ ንቆ ወደ ገነት ሄደ። አንዲት ሰይፉን ታጥቆ እንደ ፋሲካ በግ ሊጠብስ ስጋውን እሳቱን ቢያነደው ጨምሮ ዝፈቱን ደሙ በረድ ሆኖ አጠፋው ፍህሙን ይላሉ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ሰአሊተ ምሕረት ምክንያተ ድኂን ቤዛዊተ ኩሉ ዓለም የዓለም መድኃኒት እመቤታችን ክብር ምስጋና ይግባት። የሰማዕቱ ረድኤት በረከት ይክፈለን፣ አሜን።